ሰላም ጤና ይስጥልን። በመላው ዓለም የምትገኙ አድማጭ ተመልካቾቻችን ከኢትዮ ቁም ነገር የዝግጅት ክፍል የአክብሮት ሰላምታችን እያቀረብን በዕለቱ ከዓለም ዙሪያ የተሰሙ አጫጭር ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ተከታታዮች ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ በአክብሮት እንጠይቃለን። በቅድሚያም ለዕለቱ ያዘጋጀናቸውን ዘገባዎች አርዕስተ ወሬዎችን እናስቀድማለን። 130 ፍልስጤማውያንን የጫነ አውሮፕላን ሚስጥራዊ በረራ ጉዳይ እንደምታጣራ ደቡብ አፍሪካ አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢቢሲ ላይ ክስ ሊመሰርቱ ነው። ዋሻ የተናደባቸው የማዕድን አውጪዎች ከ2 ዓመት በኋላ አጽማቸው ተገኘ የሚሉ ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደቡብ አፍሪካ ፍልስጤማውያንን የጫነ አውሮፕላን ስለመጣበት ሚስጥራዊ መንገድ ምርመራ እንደምታካሄድ አስታወቀች። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ 153 ፍልስጤማውያንን ጭኖ ከጋዛ ወደ አገሪቱ የገባውን የኪራይ አውሮፕላን ሚስጥራዊ አመጣጥ በተመለከተ ምርመራ እንደሚካሄድ ተናገሩ። ፍልስጤማውያንን የጫነ አውሮፕላን ኦአር ታቦር ዓለም አቀፍ አውሮፕላን ማረፊያ ሲደርስ እንዳይገባ ተከልክሎ የነበረ ሲሆን ተሳፋሪዎቹም ለ10 ሰዓት ያህል መውረድ ሳይችሉ ቆይተዋል። ይህ እርምጃ ተወስዶ የነበረው ተሳፋሪዎቹ ፓስፖርታቸው ላይ የጉምሩክ የመውጫ ማህተም ስላልነበራቸው እንደሆነ የአገሪቱ ባለስልጣናት ተናግረዋል። በአገር ውስጥ የበጎ አድራጎት ድርጅቶች ጣልቃ ገብነት እንዲሁም በመንግስት ርኅራኄ የተነሳ ኋላ ላይ አብዛኞቹ ወደ ደቡብ አፍሪካ እንዲገቡ እንደተፈቀደላቸው ፕሬዝዳንቱ ራማፎዛ ገልጸዋል። አሁንም ቢሆን ግን ከጋዛ የተነሱበትና ደቡብ አፍሪካ የደረሱበት ሁኔታ ግልጽ አይደለም። እስራኤልና ሐማስ በጋዛ ጦርነት ላይ በነበሩበት ወቅት ደቡብ አፍሪካ ለፍልስጤማውያን ጥያቄ አጋርነቷን አሳይታለች። ፕሬዝዳንት ራማፎዛ ተሳፋሪዎቹ በሆነ ሚስጥራዊ መንገድ በናይሮቢ በኩል አልፈው ወደ ደቡብ ሱዳን በበረራ አውሮፕላን ላይ ተጭነዋል ሲሉ መናገራቸውን ኒውስ 24 ድረገጽ ዘግቧል። የጋዛ መተላለፊያዎችን የሚቆጣጠረውና የእስራኤል ጦር አካል የሆነው ኮጋት ባወጣው መግለጫ ነዋሪዎቹ የጋዛ ሰርጥን ጥለው የወጡት ኮጋት ከሚቀበላቸው ሶስተኛ ሀገር ፈቃድ ካገኘ በኋላ ነው ብሏል። ተቀባይ የተባለው ሀገር የቱ እንደሆነ ግን አልጠቀሰም። በደቡብ አፍሪካ የሚገኘው የፍልስጤም ኤምባሲ እንደሚገልጸው የተሳፋሪዎቹ ቡድን ከእስራኤል ራሞን አየር ማረፊያ ተነስቶ በኬንያ መዲና ናይሮቢ በኩል በሯል። ደቡብ አፍሪካ የደረሰውም ምንም አይነት መልእክት አስቀድሞ ሳይልክና ዝግጅት ሳይደረግ ነው ብለዋል። ኤምባሲው ባወጣው መግለጫ ያልተመዘገበና አሳሳች ድርጅት በጋዛ የሚገኙ ሰዎቻችንን አሳዛኝ ሰብአዊ ሁኔታ መዝብሯል፣ ቤተሰቦችን አታሏል፣ ከነርሱ ገንዘብ ተቀብሏል፣ እንዲሁም ኢመደበኛ በሆነና ኃላፊነት በጎደለው መልኩ ጉዟቸውን አመቻችቷል ብሏል። ቢቢሲ የአውሮፕላኑን በረራ በተመለከተ የኬንያ መንግስትን አስተያየት ጠይቋል። የደቡብ አፍሪካ ባለስልጣናት እንደሚናገሩት ከተሳፈሩት 153 ሰዎች ውስጥ 23ቱ ያህል ወደ ሌላ መዳረሻ በረዋል። ቀሪዎቹ 130 ሰዎች ደግሞ ደቡብ አፍሪካ እንዲገቡ ተፈቅዶላቸዋል። ራማፎዛ በጆሃንስበርግ በተካሄደ አንድ ሁነት ላይ ልንመልሳቸው አንችልም ሲሉ መናገራቸውን ኒውስ 24 ዘግቧል። ምንም እንኳን አስፈላጊው ሰነድና ወረቀት ባይኖራቸውም እነዚህ ሰዎች በጦርነት ከታመሰችው ሀገር የመጡ ናቸው ብለዋል። በተጨማሪም ፕሬዝዳንቱ መንግስታቸው ስለ ጉዳዩ ተገቢውን ምዘና አድርጎ የተፈጠረው ምንድነው፣ እንዲሁም ጉዳዩ እንዴት አሁን ያለበት ሁኔታ ደረሰ የሚለውን ለህዝብ እንደሚያሳውቅ መግለጻቸውን የደቡብ አፍሪካ ቴሌቪዥን ጣቢያ ኤስኢቢሲ ዘግቧል። የሀገር ውስጥ ጉዳዮች ሚኒስቴር ሊዮን ሻይበር በበኩላቸው ሁሉም ተጓዦች ትክክለኛ ፓስፖርት አላቸው፣ አሁን ላይ አንዳቸውም ጥገኝነት ጥያቄ አላቀረቡም ብለዋል። ጊፍት ኦፍ ደ ጊቨር የተሰኘው የደቡብ አፍሪካ የበጎ አድራጎት ድርጅት ደግሞ ለፍልስጤማውያኑ መጠለያና ምግብ እንደሚያቀርብ አስታውቋል። የሀገሪቱ የሲቪል ማህበረሰብ ድርጅቶች ፍልስጤማውያኑ ከጋዛ የተነሱበት ሁኔታና የአውሮፕላኑን የጉዞ መስመር በተመለከተ ምርመራ እንዲካሄድ ጠይቀዋል። ከተጓዦቹ አንዱ የሆነው ፍልስጤማዊ ኢኤንሲኤ ቲቪ ከተሰኘ የሀገር ውስጥ መገናኛ ብዙሃን ጋር ባደረገው ቆይታ ሰላም፣ ሕግና ፍትህ አለባት ሲል ወደ ገለጻት ደቡብ አፍሪካ በመምጣቱ
እረፍት እንደተሰማው ተናግሯል። ከባለቤቱና 2 ልጆቹ ጋር የተጓዘው አንድ ሰው ደግሞ የመጣነው በየዕለቱ ሞት ከምንጋፈጥባት ጋዛ ነው። ከ2 ዓመቱ ጦርነት ተርፈናል። እዚህ በመሆናችን እድለኛ ነን ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካሳ ሊከፍላቸው ፈቃደኛ ባልሆነው ቢቢሲ ላይ በሚቀጥለው ሳምንት ሕጋዊ ክስ ሊመሰርቱ እንደሚችሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግራቸውን ቆርጦ ያቀረበበት መንገድ በተመለከተ ይቅርታ ቢጠይቅም ካሳ ሊከፍላቸው ፈቃደኛ ባልሆነው ቢቢሲ ላይ ሕጋዊ እርምጃ እንደሚወስዱ ተናገሩ። ትራምፕ አርብ ማታ በፕሬዝዳንታዊ አውሮፕላን ኤርፎርስ ዋን ውስጥ ለጋዜጠኞች ምላሽ በሰጡበት ጊዜ ምናልባት የሚቀጥለው ሳምንት ውስጥ ከ1 ቢሊዮን ዶላር እስከ 5 ቢሊዮን ዶላር የሚደርስ ክስ እንመሰርትባቸዋለን ብለዋል። ቢቢሲ ፕሬዝዳንቱን በአውሮፓውያኑ ጥር 6 2021 ላይ ያደረጉትን ንግግር ባለፈው ዓመት በተላለፈ ዘጋቢ ፊልም ውስጥ በተካተተበት ወቅት ተቆርጦ የቀረበበት መንገድ በተመለከተ ሐሙስ ዕለት ይቅርታ ጠይቋል። ንግግራቸው የቀረበበት መንገድ ባልታሰበበት መልኩ ፕሬዝዳንት ትራምፕ የአመፅ ድርጊት እንዲፈጸም በቀጥታ ጥሪ እንዳደረጉ ያስመሰለ ስህተት እንዲፈጠር ማድረጉን ገልጿል። ዘጋቢ ፊልሙ በድጋሚ እንደማይተላለፍም አክሏል። ቢቢሲ ለተፈጠረው ስህተት ይቅርታ ቢጠይቅም ለፕሬዝዳንቱ ካሳ እንደማይከፍል አስታውቋል። ቢቢሲ ይህንን መግለጫ ያወጣው የትራምፕ ጠበቆች ክስ እንደሚመሰርቱ ከገለጹ በኋላ ነበር። የፕሬዝዳንቱ የሕግ ቡድን ቢቢሲ ዘጋቢ ፊልሙን የማያወርድ ይቅርታ የማይጠይቅና ካሳ የማይከፍል ከሆነ ዶኩመንታሪው ላደረሰው ጉዳት የ1 ቢሊዮን ዶላር ክስ እንደሚመሰርቱ አስጠንቅቀው ነበር። ትራምፕ ጋዜጠኞችን ባነጋገሩበት ወቅት ሊወስዱ ስላሰቡት ሕጋዊ እርምጃ ሲያስረዱ ማድረግ ያለብኝ ይመስለኛል ብለዋል። አጭበርብረውናል፣ ከአፌ የወጡትን ቃላት ቀይረዋል ሲሉም ወንጅለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ከትራምፕ ጋር ለመነጋገር ጥያቄ ያቀረቡ ቢሆንም የአሜሪካው ፕሬዝዳንት ጉዳዩን ለጠቅላይ ሚኒስትሩ አለማንሳታቸውን ገልጸዋል። በሳምንቱ መጨረሻ ለስታርመር እንደሚደውሉም ተናግረዋል። አርብ ምሽት በአሜሪካዋ ፍሎሪዳ ግዛት በሚገኙ የፌዴራልና የክልል ፍርድ ቤቶች ይፋዊ የመዝገብ ቋቶች ላይ የተደረገ አሰሳ እስካሁን ድረስ ክስ እንዳልተመሰረተ አሳይቷል። ፕሬዚዳንት ትራምፕ አውሮፕላን ውስጥ ንግግር ከማድረጋቸው በፊት በተቀረጸ ቃለ መጠይቅ ላይ ቢቢሲን የመክሰስ ግዴታ እንዳለባቸው ተናግረዋል። ክስ መመስረቱን የማታደርገው ከሆነ በሌሎች ሰዎች ላይ በድጋሚ እንዳይፈጠር ማስቆም አትችልም ሲል ተደምጠዋል። ትራምፕ በቢቢሲ ዘጋቢ ፊልም ላይ ንግግራቸው ተቆርጦ የቀረበበትን መንገድ ከካማላ በባሰ ሁኔታ እጅግ መጥፎ ሲሉ ገልጸውታል። ትራምፕ በማነጻጸሪያነት የጠቀሱት በ2024 ምርጫ ተፎካካሪያቸው የነበሩት የቀድሞ የአሜሪካ ፕሬዝዳንት ካማላ ሃሪስ ቃለ መጠይቅ የዲሞክራቶችን ምርጫ የማሸነፍ ዕድል ከፍ ለማድረግ በሚሆን መልኩ ኤዲት ተደርጓል በሚል አቅርበውት የነበረውን ክስ ነው። የቴሌቪዥን ጣቢያው ባለቤት የሆነው ፓራማውንት ኩባንያ 16 ሚሊዮን ዶላር በመክፈል ክሱን ለመቋጨት ተስማምቷል። ትራምፕ ከቢቢሲ ጋር እሰጥ አገባ ውስጥ የገቡት የመገናኛ ብዙሃን ተቋም ከ5 ዓመት በፊት ያደረጉትን ንግግር አካቶ ባለፈው ዓመት ባስተላለፈው ዘጋቢ ፊልም ምክንያት ነው። ትራምፕ በ2021 ለደጋፊዎቻቸው ባደረጉት ንግግር ወደ ካፒቶል እንሄዳለን፣ እናም ጀግና ሴናተሮች፣ የኮንግረስ አባል ወንዶችና ሴቶችን እናበረታታለን ብለው ነበር። ይህንን ካሉ ከ58 ደቂቃ በኋላ ደግሞ እናም እንታገላለን፣ እስከ መጨረሻው እንታገላለን በማለት ተናግረዋል። በቢቢሲ ዘጋቢ ፊልም ላይ የቀረበው የፕሬዝዳንቱ ንግግር ወደ ካፒቶል እንሄዳለን፣ አብሬያችሁ እሆናለሁ፣ እናም እንታገላለን፣ እስከ መጨረሻው እንታገላለን የሚል ነው። የፕሬዝዳንቱ ንግግር ተቆርጦ የቀረበበት መንገድ ያስነሳው ውዝግብ የቢቢሲ ዋና ዳይሬክተር ቲም ዴቭ እና የዜና ክፍል ኃላፊዋ ዴብራ ተርነር ኃላፊነታቸውን እንዲለቁ ምክንያት ሆኗል። በመጨረሻም ከሀገር ውስጥ ወደ ሰማነው አንድ አሳዛኝ ዘገባ እናልፋለን። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ ያሉ ዋሻ የተናደባቸው 8 ሰዎች አጽም
ከ2 ዓመት ገደማ በኋላ መገኘቱን የዞኑ አስተዳደር አስታወቀ። የማዕድን አውጪዎች አስከሬን የተገኘው በሌሎች የማዕድን ቆፋሪዎች መሆኑ የተገለጸ ሲሆን አጽማቸው ተሰብስቦ ህዳር 5 2018 ዓ.ም መቀበሩ ተገልጿል። የሟቾች አስከሬን ሁሉም መገኘቱን የወርቅ ዋሻ የከበሩ ማዕድናት አምራችና ግብይት ማኅበር አረጋግጧል። በተደረመሰው ዋሻ በሌላ አቅጣጫ የገቡ ማዕድን አውጪዎች ወደ ተደረመሰው አቅጣጫ ሲሄዱ የ8ቱንም አስከሬን አግኝተዋል ተብሏል። በወቅቱ የሟቾችን አስከሬን ማውጣት ባለመቻሉ እርማቸውን ያወጡ ቤተሰቦች እንደ አዲስ ለቅሶ ተቀምጠው የቀብር ሥነ ሥርዓት መፈጸሙ ተገልጿል። የሟቾችን አስከሬን ያገኙ ሰዎች እንደገለጹት ከሆነ ዋሻው እነሱ ያሉበትና የሚቆፍሩበት ቦታ ውስጥ አልተናደም ነበር። አስከሬናቸው የተገኘው በ1 ሜትር ርቀት ነው ያገኟቸው። ተዘጋጅተው ነው የተገኙት። መጨረሻ የሞተው ብቻ ገለል ብሎ ተገኝቷል። በሥነ ሥርዓት በ1 ሜትር ርቀት አስቀምጧቸዋል። ምናልባትም በረሃብ ነው የሞቱት ሲሉ ግምታቸውን አስቀምጧል። ክቡራን አድማጭ ተመልካቾቻችን ከኢትዮ ቁም ነገር የዝግጅት ክፍል ለዛሬ ይዘንላችሁ የቀረቡት ዘገባዎች የእስካሁኑ ነበሩ። እስከ ፍጻሜው አብራችሁን ስለቆያችሁ እያመሰገንን በድጋሜ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን።